ሰላም ጤና ስለ ኢትዮጵያውያንና ትውልደ ኢትዮጵያውያን በዓለም ዳርቻ ያላችሁ ሰላማችሁ ይብዛ እያልኩኝ ዛሬ ስለ ጄኔራል አበባው ታደሰ ወይም ሌተናል ጄኔራል አበባው ታደሰ ሆቴልን በተመለከተ ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ የትም እንዳትሄዱ። እጅግ በጣም የሚጠቅም መረጃ ነው። ይህ ሆቴል አሏቅ ሆቴል ተብሎ ይታወቃል። አሁን ሆቴሉ በአሁኑ ሰዓት ዝግ ነው። ይህ እንዲህ እንደምትመለከቱት ከታች ኤቲኤም አለ። የአቢሲኒያ ኤቲኤም ነው፣ አይሰራም፣ ዝግ ነው። ከላይ ደግሞ ይኸው የአድራሻ ለውጥ አለ የሚል አለ። ወደፊት ታዩታላችሁ፣ አስቀምጬላችኋለሁ ከላይ ማለት ነው። ይህ ሆቴል አሁን በአሁኑ ሰዓት ዝግ ሆኖ ነው ተቀምጦ ያለ። ማንም እንዳይጠቀምበት ከታች ራሱ ሳር በቅሎበት ነው ያለ። ማንም እንትን እንዳይልበት ዝም ብሎ ነው አሁን ያለበት። ይሄ የሆነበት ምክንያት ላስደምጣችሁ ይዤላችሁ ቀረው። ሆቴሉስ እንዴት ተሰራው፣ እንዴት ገዛው የሚለው ሁሉ ይዤላችኋለሁ። እስከ ፕሮግራም ፍጻሜ የትም እንዳትሄዱ። ሌተናል ጄኔራል አበባው ታደሰ እናውቀዋለን። ሀገርን ከሚወድ ጠንካራ ሰው አንዱ ነው። እንዲሁም በሰሜኑ ጊዜ ጥሪ ሲደረግለት የመጀመሪያውን ጥሪ ያቀረበ አብን ተብሎ በሚመራው ፓርቲ ነበር። በነ ዶክተር ደሳለኝ ያኔ ጥሪ አቅርበውለታል። እንደማንኛውም ይታወቃል ሀገርን በመውደድ። ነገር ግን አሁን በአሁኑ ሰዓት ግን በፋኖ እያወገዙት ይገኛሉ። ምክንያቱም እነሱን አልመስል ስላለ ነው። ይሄ የሀገር ፍቅር ያለበት ትልቅ ሰው ነው። በዚህ ምክንያት ሆቴሉ ማንኛውም ሰው እንዳይጠቀም ተብሎ የሚጠቀም ካለ ጥቃት እየፈጸሙበት፣ በአሁኑ ሰዓት ሆቴሉ ዝግ ነው። አንድም ሰርቪስ አይሰጥም፣ ተዘግቶ ነው ያለ። ልክ የታሸገ ቤት እንደማለት ነው። በአሁኑ ሰዓት ስራ እየሰራ አይደለም። ይህ የሆነበት ደግሞ ጽንፈኛ ተብሎ በሚታወቁ ማለት ይቻላል። ምክንያቱም ይህን ሀገርነት ስለሚወድ ለሀገር ስለቆመ ነው። ለምን እኛ ላልመሰለም በሚል ይመስለኛል። ደግሞም እንደዛ ነው። በዚህ ምክንያት ነው። እንደውም ከዚህ ላስደምጣችሁ ስለሱ ባለፈው ቆይቷን ከተናገረው እኛ የተከበርን የሀገርና የተከበረ ሕዝብ ጠባቂዎች ነን። ሲጮሁ አንጮህም፣ ሲዘሉም አንዘልም። በስሜት ሳይሆን በጥበብ ነው የምንመራው። ስሜት አይገዛንም። እኛን የሚገዛን የሀገር ፍቅርና ወታደራዊ ሙያችን ብቻ ነው። መግለጫ ሲሰጥ በፋናም አይታችሁታል። ይህ ጠንካራ ሀገር ወዳድ ጄኔራል አበባው ታደሰ ይባላል። ይህ የሆቴሉ ስም አልዋቅ ባህር ዳር ቀበሌ 14 በተለምዶ ሜድሮክ ተብሎ በሚታወቀው አካባቢ የሚገኝ ሆቴል ነው። ይህ ሆቴል እንዴት ሰራው፣ እንዴት ሊሰራ ቻለ ለሚለው ሁሉ ይዤላችኋለሁ። ነገሩ እንደዚህ ነው። ጄኔራል አበባው ታደሰ አገሩን ከሚወድ ጠንካራ የኢትዮጵያ መሪ አለ የለም ከሚባሉ አንዱ ናቸው። አገሩን እጅግ በጣም የሚወድ ሰው ነው። ለምሳሌ ላንሳለች ወደኋላ ተመልሼ። ህወሓት ይህን ሰው ሀገሩ እንደሚወድ ሲያውቁት ያለ ዕድሜው በጡረታ እንዲሰናበት ነው ያደረጉት። በዛን ታይም ሻላሙዲ ገዙላቸው ይህን የመሰለ ሆቴል። በወቅቱ እነሱ ይህን ሆቴል መልሰው ነጠቁት። ያኔ ሆቴሉ ወደ ባለቤቱ ተመለሰ፣ ወደ ገዛ ወደ ሻላሙዲ። ከዛም በኋላ ህወሓት ይህን ስልጣን ሲያጣ አሁን በመጣው ጊዜ ሰሜን ጦርን ሲከፈት ቀጥታ ከተሳተፉ ትልቅ ቀዳሚ መሪ ከተባሉት አንዱ ጄኔራል አበባው ታደሰ ናቸው። በዛን ጊዜ በመምራትም ከፍተኛ ድልን በመቀናጀት ትልቁ ሚና ከተጫወቱት የሀገራችን አለ የለም ከሚባሉ ጄኔራሎች አንዱ አበባው ታደሰ ነው። በሰሜን ጦርነት የተሳተፈ አሁን በቅርብ አንዱ እሱ ናቸው። በዚህን ጊዜ ነው ሻላሙዲ ሆቴሉ ወደ ነበረበት ወደ እሱ እንዲመለስ ያደረገ። ስለዚህ የሻላሙዲ ስጦታ ነው ማለት ነው። አያችሁ፣ አገርን የሚወድ ሰው እንዲህ ነው የሚደረገው። ሻላሙዲ እናውቀዋለን። በጎ አድራጎት በማድረግ ጥሩ ለሚሰሩ ሰዎች ጥሩ በማድረግ ይታወቃል። ለዚህም አንዱ ካደረግላቸው ጄኔራሎች በኢትዮጵያ አሉ የሉም ከሚባሉት አንዱ ሌተናል ጄኔራል አበባው ታደሰ ናቸው። ይህ ታላቅ ሀገር ፍቅር ያለው ሰው። ለዛም ነው አሁን ደግሜ ያነብላችኋለሁ። ሰሞኑን መግለጫው የሰጠው አይታችሁት ይሆናል። ያላያችሁትም በድጋሚ ላስደምጣችሁ። እኛ የተከበርን የሀገር የተከበረ ሕዝብ ጠባቂዎች ነን። እኛ የተከበርን የሀገርና የተከበረ ሕዝብ ጠባቂ ነን። ሲጮሁ አንጮህም፣ ሲዘሉም አንዘልም። በስሜት ሳይሆን በጥበብ ነው የምንመራው። ስሜት አይገዛንም። እኛን የሚገዛን የሀገር ፍቅርና ወታደራዊ ሙያችን ብቻ ነው። አያችሁ፣ በጣም የሚገርም ሰው ነው። ለዛም ነው አሁን ፋኖች አይፈልጉትም። ለምን? እነሱ ስላልመሰለ ነው። ይህ ጠንካራ የሀገር ፍቅር ያለው መሪ እጅግ ሊከበር ያስፈልገዋል። አሁን በዚህ ሰዓት አሁን ባለበት የሆቴል ስራ እየሰራ አይደለም። ከታች ያሉ ሱፐር ማርኬቶች ተዘግተዋል።
ማንኛውም አገልግሎት አይሰጥም። አሁን በጎን በኮብልስቶን በኩል ያለው ሴት ባክ ይባላል፣ ወይም ደግሞ የካር ፓርኪንግ ያለበት ነው። ፊት ለፊት ፍሮንቱ ደግሞ ይኸው እንደምታውቁት በአስፓልቱ ዳር ያለ ሆቴል ነው የሚገኘው ቀበሌ 14 በተለምዶ ሜድሮክ ተብሎ የሚታወቁ የሆቴል ስም አልዋቅ ይባላል። ስለዚህ ጠንካራ መሪ ሁሌም ሊከበር ይገባዋል። አገር የሚወድ ሰው እንዲህ ነው። አያችሁ፣ አገርን የሚወድ ሰው በማንም የማይልፈሰፈስ ጠንካራ የሀገር ፍቅር ያለበት አንቱ ከሚባሉ የኢትዮጵያ ሀገር ፍቅር ወዳዶች ጄኔራል አበባው ታደሰ። ስለዚህ አሁን ባለበት ሰዓት ዛሬ 18/07/2017 ዓመተ ምህረት ነው። በዚህ ሰዓት ሆቴሉ ሙሉ በሙሉ 100% ምንም አይነት ሰርቪስ እየሰጠ አይደለም። በጥበቃ ብቻ ሆቴሉ ደህንነት ነው የሚጠበቀው። እንግዲህ ለሀገር የሚሰራ ሰው እንዲህ ነው። በጎጥ አልከተል ስላለ ብቻ ነው ይሄ የተደረገበት። ምንም ለሱ ግን የሀገር ፍቅሩ ከሁሉ ነገር ይበልጥበታል። ስለዚህ ልናመሰግነው ይገባን።